ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? ከሸገር ጋር ስለሆናችሁ እናመሰግናለን። ዛሬ ልዩ እንግዳን ይዘንላችሁ ቀርበናል። ከሩቅ ሀገር የመጡ የአየርላንድ የሙዚቃ ቡድን ነው። እዚህ አዲስ አበባ ተገኝተው ከኢትዮጵያ የሙዚቃ ቡድን ጋር እንዲሁም የሙዚቃ መሳሪያዎች ጋር አብረው ዝግጅት አቅርበው ነበር። ያንን ዝግጅት በተመለከተ ከአዘጋጆቹ እንዲሁም ከሙዚቃ ቡድን ጋር የምናደርገው ቆይታ አለ። እንድትከታተሉን ግብዣችን ነው። Thank you so much, Tedros, for having us. My name is Stephen Frayne and I'm from the Embassy of Ireland. And my name is Niall Keegan. I'm a professor from the University of Limerick on my music and dance department of the Irish World Academy of Music and Dance. Right. And my name is Roshan King and I'm a student, a fourth year student in the Irish World Academy of Music and Dance as well. My name is Eva Kettle and I'm also a fourth year student in the Irish World Academy. My name is Simona Graney and I'm also a fourth year student in the Irish World Academy. Guru Mahgood. Is that what exactly right? Yeah. I was trying to Garamahagov for having us here today. All right. Let's talk about the event that you have. There was a performance yesterday, right? So ትናንት አቅርባችሁ ስለነበረው ስራ እስቲ ትንሽ ንገሩን። እንዴት ነበር ዝግጅቱ? Absolutely. So በትክክል ትላንት ማለትም መጋቢት 8 ቀን በአየርላንድ የሴንት ፓትሪክስ ቀን ተብሎ ይከበራል። በአየርላንድ ኤምባሲ ካላንደርም ወሳኝ ተብሎ ከሚታሰቡ ቀኖች ውስጥ ነው። በተቻለ መጠን ያለንን ባህልና ማንነታችንን የምናሳይበት ዕለት ነው። በዚህ ዓመት ማሳየት የፈለግነው የአየርላንድን የሙዚቃ ሥራ ነው። በዚህ ዝግጅት የአየርላንድና የኢትዮጵያን ሥራዎች ትስስርና መመሳሰል አይተንበታል። ተማሪዎች ከሌምሪክስ ዩኒቨርሲቲ ወደዚህ መጥተዋል። እነዚህ ተማሪዎች ሃርፕ የተሰኘውን መሳሪያ የሚጫወቱ ናቸው። ይህ የሙዚቃ መሳሪያ ከኢትዮጵያ በገና ጋር ብዙ የሚመሳሰል ነገር አለው። ሁለቱም የራሳቸው ታሪክ ያላቸው ናቸው። ከአየርላንድ ኤምባሲ በኩል ስናየው ደግሞ የአየርላንድ ዩኒቨርሲቲዎች ከሌሎች የዓለም የትምህርት ተቋማት ጋር ያላቸውን ግንኙነት መደገፍ ይፈልጋል። የአየርላንዱ ሊምሪክስ ዩኒቨርሲቲም ለረጅም ጊዜ ቆየ ግንኙነት ከአዲስ አበባ ዩኒቨርሲቲ ጋር አለው። ይህም በሊምሪክስ ዩኒቨርሲቲ የሙዚቃና ዳንስ አካዳሚና በያሬድ የሙዚቃ ትምህርት ቤት መካከል ያለ ነው። የትላንቱ ኮንሰርትም ከሁለቱ የትምህርት ተቋሞች ከአየርላንድና ከያሬድ ተውጣጥተው ባንድ ላይ ሆነው ስራቸውን ያቀረቡበት ነው። ባንድ ላይ ሆነውም ያለንን የባህል ትስስር በደንብ አሳይተውበታል። ዳዊት እንዴት ይሞት ሳልተዋወቀው የሚሆነውን ሁሉ በገና የሚያውቀው Yeah, no, it was really good. በጣም ጥሩ የሆነ ጊዜ ነበር። ከኢትዮጵያ የሙዚቃ ቡድን ጋር በጋራ ስንሰራ የመጀመሪያ ጊዜያችን ነው። ባለፈው ቅዳሜ ነው ወደዚህ የመጣ ነው። በጣም የሚገርም ነው። አንዱ የአንዱን ባህል እንዲያውቅ እድል የሰጠ በጣም ጥሩ ዝግጅት ነበር። በጣም ነው የተዝናናንበት። Really good. I really enjoyed it. Okay, let's talk about the Saint Patrick's Day. ዝግጅቱና የሴንት ፓትሪክስ ወይንም ደግሞ የቅዱስ ፓትሪክስ ቀን ግንኙነቱ ምንድነው? እስቲ ስለሱ እናውራ። Yeah, so St. Patrick's የቅዱስ ፓትሪክ ቀን ለመላው የአየርላንድ ሕዝብ በጣም ወሳኝ ቀን ነው። ይህ ቀን በአየርላንድ ባለው የሀገሬው ሕዝብ ብቻ ሳይሆን በመላው ዓለም ባሉ የአየርላንድ ዜጎችም የሚወደድ ቀን ነው። ኢትዮጵያና አየርላንድን የሚያመሳስላቸው ሌላኛው ነገር የዲያስፖራ ሕዝባቸው ነው። የአየርላንድ ሕዝብ በመላው ዓለም በየሀገሩ ነው ያለው።
ለመሰባሰብ በአንድ ላይ ለመሆን የሚያስችል ቀናችን ነው። በታሪክ ቀኑ ቅዱስ ፓትሪክ የክርስትና እምነትን ወደ አየርላንድ ያመጣበት ነው። ግን አሁን ትርጉሙ ከዛም በላይ ነው። ብዙ ተግባራትን በውስጡ የያዘ ነው። በአጠቃላይ አየርላንዳዊነትን የማክበሪያ ቀን ነው። Okay, so Ethiopian bagana is one of those. የኢትዮጵያ በገና እጅግ የተከበረና ሃይማኖታዊ የጸሎት ፈጣሪን የማመስገኛ መሳሪያ ነው። የእናንተ ሃርፕስ መቼና እንዴት ነው የምትጠቀሙበት? Well, the musical instruments we have, we don't have the same liturgical tradition. We don't have the same church. የተለየ ባህላዊ የሆነ አጠቃቀም እኛ የለንም። እናውቃለን፣ በገና እጅግ የተከበረና ለሃይማኖታዊ ተግባር ብቻ የሚውል ነው። እኛ ሀገር እንደዛ አይደለም። ሃርፕ በእኛ ሀገር የረጅም ዘመን ታሪክ ያለው መሳሪያ ነው። የአየርላንድ መገለጫና ምልክት እስከመሆን ደርሷል። ለሺህ ዓመታት የምናውቀው መሳሪያችን ነው። ሁሉም ሀገር ምልክት የሚያደርገው የራሱ መገለጫ አለው። የኔም ፓስፖርት ሃርፕ ላዩ ላይ አለው ማለት ነው። የምንጫወትበት ሙዚቃ ጥንታዊውን ጊዜ የሚያስታውስ ነው። ጥንታዊ የሚመስሉ ግን ደስ የሚሉ ፈጣን የሚያንቀሳቅሱ አይነት ሙዚቃዎችን እንጫወትበታለን፣ ለመደነስ የሚሆኑ። ችግሩ አሁን እኔ አርጅቻለሁ። በዛ ላይ ኪሎዬም አይመችም። ወጣቶቹ ግን ይደንሱበታል፣ ይጨፍሩበታል። I'm too old and fat for it, but these young people do that. All right, let's talk about the partnership program. በአይርላንድ የሙዚቃና ዳንስ አካዳሚና በአዲስ አበባ ዩኒቨርሲቲ የያሬድ የሙዚቃ ትምህርት ቤት ማዕከል ስላለው ግንኙነትና አብሮ መስራት ትንሽ እናንሳ። That's been going on for nearly 10 years ago. Myself and two other professors first came to a conference in Yared. ከ10 ዓመት በፊት ነው እኔና ሌላ 2 አስተማሪዎች ወደ ያሬድ መተን ተነጋገርን። ባህልና ታሪኩን ከትምህርት ስርዓቱ ጋር አስማምቶ የሚሄድበትን መንገድ ስናቅ ወደድ ነው። ባህላዊንና የቀደመውን ባህልና ሙዚቃ የሚያጣጥሙበት መንገድ ደስ ይላል። እኛ በአይርላንድ ይህንን ማድረግ ከጀመርን 30ና 40 ዓመት ሆኖናል። ከዛ ጊዜ በኋላ ነው ያሬድ ባቀረበው መሰረት 4 ጊዜ ገደማ መጥቻለሁ በማስተርስ ፕሮግራሙ ስር ለማስተማር። በዚያው ስለ ኢትዮጵያ ሙዚቃም በደንብ አስተማረኝ። I suppose what we did, we all showcased our own music. So the beginner is important and it is sacred. So we had to be very respectful of the beginner. በገና በጣም ሚስጥራዊ የሆነ መሳሪያ እንደሆነ እናውቃለን። ለዛም በጣም ክብር አለን። ሌሎቹን መሳሪያዎች ግን በተቻለ መጠን የኢትዮጵያን አየርላንዳዊ አድርገን የአየርላንድን ኢትዮጵያ አድርገን ሰርተናል። አንድ ቀን ምሽት አንድ የምሽት ቤት ማን ነው ፈንድቃ የሚባል እዛ አሳልፈናል። በግሌ ያየሁትና የሰማሁት ነገር ከአእምሮዬ በላይ ነው የሆነብኝ። በጣም በኢትዮጵያ ሙዚቃ ተማርከናል። All right, last question. So do you have የመጨረሻ ጥያቄ፣ በዓለም ዙሪያ ላሉ አድማጮቻችን፣ ተመልካቾቻችን የምታስተላልፉት መልእክት ካለ በአይርላንድ ቋንቋ መሆን ይችላል። Maybe can I just say that ከአይርላንድ ኤምባሲ በኩል ለመናገር አየርላንድ ከኢትዮጵያ ጋር ባላት የረጅም ጊዜ ወዳጅነት በጣም ደስተኞች ነን። የአየርላንድ ኤምባሲ በኢትዮጵያ ከተከፈተ አሁን 32 ዓመት ሆኖታል። ብዙ ሰዎች ግንኙነቱን ከአየርላንድ የእርዳታ ሥራ አይሪሽ ኤድ ጋር ያገናኙታል። ለእኔና ለሥራ አጋሮቼ ግን ትርጉሙ ከዛም በላይ ትልቅ ነው። ይህ የሙዚቃ ሥራም የሁለቱ አገሮች ግንኙነት ከልማትና ፖለቲካዊ ጉዳዮች በላይ ለመሆኑ ማሳያ ነው። ከባህልና ከልብ የተሳሰረ መሆኑን የሚያሳይ ነው።
Lie down and sleep. Sleep well, my darling. Blue is the eye, watches over the sea. Lie down and sleep. Sleep well, my darling. Blue is the eye that looks after thee. Flash in the dark, glimmer, silver and blue. Breaches the waves for a moment or two. Moves away slowly back into the deep. Blue is the eye, watches over the sea. Lie down and sleep. Sleep well, my darling. Blue is the eye, watches over the sea. Lie down and sleep. Sleep well, my darling. Blue is the eye that looks after thee. So can you tell us a little bit about the music? Yeah, so that song is from a band from Carlow to the east of Ireland called The Vagabonds, and the song is called Blue is the Eye. And originally they had it written as a poem, and then they added the melody to it afterwards. So that's where I got it from. So what about the first one, the first tune? The first tune was a contemporary harp tune, but written in that tradition of harp music, that ancient, that older Irish tradition. Then the second two, the end of it was actually two slip jigs that were used for a solo, usually a female dancer to dance to. So we broke the rules and put them together. So again, thank you for coming. Mille Bokes. Garamagas. Thank you.